የቱሪስት መዳረሻዎችን ለዓለም ለማስተዋወቅ መንግስት ብቻ ሳይሆን መላው ህብረተሰብ ከፍተኛ ሚና እንደሚጫወት የወላይታ ሶዶ ከተማ ቱሪዝም መምሪያ ገለጸም። ሙቸና ቦራጎ ዋሻን ጨምሮ ሌሎች የቱሪዝም መዳረሻዎችን ለጎብኚዎች ምቹ ለማድረግ በትኩረት እየተሰራ እንደሚገኝ ተመላክቷል። የቱሪዝም ዘርፉን ለማሳለጥ ማነቆ የሆኑ የአመለካከትና የበጀት ችግሮችን ለመቅረፍ ጉዳዩ ከሚመለከታቸው አካላት ጋር መስራት እንደሚገባ የከተማው ቱሪዝም መምሪያ ባዘጋጀው ግንዛቤ ማስጨበጫ መድረክ ላይ የተገኙ ተሳታፊዎች ተናገሩም። ሀና ደረሰ ዝርዝር አላት። የሀገሪቱን የኢኮኖሚ አቅም ከሚያሳድጉ 5 ዘርፎች አንዱና ዋነኛው የቱሪዝም ዘርፍ እንደሆነ ይታወቃል። ስለሆነም በዚህ ዘርፍ መንግስት ትኩረት ሰጥቶ እየሰራ ይገኛል። ከዚህ ጋር ተያይዞ የወላይታ ሶዶ ከተማ ቱሪዝም መምሪያ የ2018 በጀት ዓመት የ6 ወር የሴክተር ጉባኤና የቀሪ ወራት ተግባር ንቅናቄ መድረክ አካሂዷል። በመድረኩ የተሳተፉ የዘርፉ ባለድርሻ አካላት በፈጣን የእድገት ጉዞ ላይ ለምትገኘው ወላይታ ሶዶ ከተማ እድገቷን የበለጠ ለማፋጠን ለቱሪዝም ዘርፍ ልዩ ትኩረት ተሰጥቶ መሰራት አለበት ብለዋል። ከተማችን አሁን ሪጂዮፖሊ ከተማ ናት። ሜትሮፖሊታን እስከምትሆን ድረስ ሀገር አቀፍ ላይ የሚሰሩ በርከት ያሉ ሰፋ ያሉ ውበትን ሊጨምሩ የሚችሉ ተወዳዳሪነትን ሊፈጥር የሚችሉ ኢንቨስተሮችን ሊስብ የሚችሉ ሰፋፊ ሌሎች ከተሞች ላይ የምናያቸው ኢንቨስትመንቶች በከተማችን ላይ እንዲሰራ የሚረዳ አገልግሎት ነው፣ ዘርፍ ነው። ይሄንን መስራት ደግሞ ለከተማችን እድገት እጅግ በጣም የሚጠቅም ነው። ሰውም ሄዶ የሚያርፍበት የሚዝናናበትን ቦታ መፍጠር ነው። ስለዚህ አላማው አንድ ብቻ ሳይሆን ሰፊ አላማን ያቀፈ ስለሆነ ህብረተሰቡ ይሄንን የሚመለከት ሁሉ የበኩሉና አስተዋጽኦ ማበርከት አለበት የሚል ነገር ነው ያለኝ። ወላይታ ሶዶ ሲነሳ በጣም ከዚህ በፊት የሚነሳ የነበረው የሆቴል እጥረት የነበረበት ነው። በተለያየ ደረጃ የጠበቁ ባለ 5-4 ኮከብ ብለን ሎጆቹን በሚናነሳበት ጊዜ እነኚህ ሁሉ አሁን በከፍተኛ ፍጥነት እያደገና እየተስፋፋ ነው። ይሄ ሁሉ አቅም ይሆናል ለከተማ በተለይም ለቱሪዝም እድገት። ነገር ግን ቱሪዝም ለማስፋፋት ከዚህ ጋር ተጠናክሮ መቀጠል አለበት። እነኚህ የተጀመሩ ልማት ስራዎቹ በሀሳብ ደረጃ ላይ ያሉ የልማት ስራዎቹ ቅድም የጠቀስናቸው ሌሎቹም ቢዝነስን ሊስቡ ይችላሉ ተብሎ የሚታሰቡ ሁሉ ተጠናክሮ ሊቀጥሉ ይገባል። ለዚህ ሁሉ ምን ያስፈልጋል? አንደኛ ቱሪዝም እንዲስፋፋ መተባበርን ያስፈልጋል። ቱሪዝም በራሱ በባህሪው በተወሰኑ ቡድን ብቻ የሚሰራ ጉዳይ አይደለም። ስለዚህ በህዝብ መንግስትና ግለሰቦቹ ምሁራን አንድ ላይ ተባብሮ ለቱሪዝም አመቺ የሆኑ ጉዳዮችን በመለየት በርካታ በእጅና ጓንት ሆነው መስራት አለባቸው የሚል አንደኛ ምልከታ አለ። አኒማል ዙ ያለው ከተማ ይሄ ነው። የበረከት አኒማል ዙ ይሄን ማሳደግ ነው። እሱ ላይ ሰፊ የፕሮሞሽን ስራ መስራት ነው። ቱሪስቱ እዚህ ይመጣል፣ ውሎ ያድራል። በተጨማሪ እንትኖች ማደራጀት ነው። አሁን ካሉ አራዊቶች ተጨማሪ ያንን ባለሀብቱን ድጋፍ ማድረግ ያስፈልጋል። ምክንያቱም በጣም የተለየ እድል ነው። በራስ ተነሳሽነት የተሰራ ያለማንም ድጋፍ የተሰራ እንደዚህ አይነት ለመስራት የተነሳሱ ሰዎች ካሉ ደግሞ እኛ እድሉን ማመቻቸት እስከዛሬ ተገቢ ነው የሚለው ይሄን ያህል ነው የሚባል ድጋፍ ለዛ ዘርፍ አልተሰጠም። ግን አሁን ለዚህ ከተማ ወሳኝ ነው። በቃ የከተማው ቱሪዝም መምሪያ ኃላፊ የሆኑት ወይዘሪት ወይንሸት መና በከተማዋ በተካለሉ በሁሉም አካባቢዎች ለአብነት ሞቼና ቦራጎ ዋሻንና ሌሎችንም የቱሪዝም መዳረሻዎችን የማስዋብና ለጎበኞች ምቹ ከማድረግ አኳያ የተሰራ እንደሆነም ገልጸዋል። ሶዶ ከተማ ላይ በርካታ የመስህብ ቦታዎች አሉ፣ የቱሪዝም መዳረሻ ቦታዎች አሉ። ከነሱ ነባሮችና አዲስም ጭምር አለ። ከነባሮቹ ቅድም እንደተባለው የሙቼና ቦራጎ ዋሻ ከ58000 እስከ 70000 ዓመት ያስቆጠረ ትልቅ ዋሻ ነው። ይሄ ዋሻ ታሪካዊ ዋሻ፣ ብዙ ጥናት የተደረገበት ዋሻ ነው። ከዛ ጋር ተያይዞ ብዙ ጎብኚዎች ብዙ አገር ውስጥ ያሉትም ተማሪዎችንም ጭምር ነዋሪዎችም ጭምር እዛ ቦታ ላይ እየጎበኙ ነው ያሉት። ታሪካዊ ቦታ ነው። ከሱ ጋር ተያይዞ በቅርበት የሶዶ ከተማ ላይ ጁኒየር የወጣቶች መዝናኛ ፓርክ እሱንም ያካተተ ገነሜ ላይ የቢታ ባታና ተወሰሹቻዎች
ተብሎ መጠሪያ የራሳቸው የተሰጣቸው አሉ። እነዛን ያካተተና ሶዶ ከተማ ላይ የተሰሩ ያሉ የኮሪደር ልማትን ጨምሮ ለቱሪስት ትልቅ ግብአትን የሚሰጥ ኢሜጅንም ጭምር የሚያስጥንትን የሚሉ ነባር ስራዎች አሉ። ይሁን እንጂ የቱሪዝም ዘርፉን ለማሳለጥ ማነቆ የሚሆኑ የግንዛቤና የበጀት ችግሮችን በመቅረፍ ለተሻሻለ ሀገር የተሻለ ከተማ ለማሳየት እንደሚሰራም ተመላክቷል። አሁንም እኛ እንደ እቅድ ያዝናቸዋሉ፣ ግን ሁሉም የተሟላ አይደለም የሚለውን እንደ ተቋምም ይዘናል። እንደ ዛሬዋ መድረክም የተነሱ ዋና ጉዳዮች አሉና እነዛን ለቅመን ምን ሰራ ከሆነ በዘርፉ ትልቅ ትኩረት የምንስብና በዘርፉ ትልቅ ገቢን ጭምር የምናገኝበት ነውና በዛ ቦታ ላይ ያሉ አስጎብኚዎች ጋም ደግሞ የግንዛቤ ችግር እንዳይኖራቸው ስልጠናዎችን የመስጠት እያንዳንዱ ሰው ሲመጣ ከአቀባበል ጀምሮ ያላቸው ስነ ስርዓት በያዘ መንገድ በስነ ምግባር እንግዶችን እንዲቀበሉ የማድረጉን ስራ በስፋት እየሰራን እንገኛለን። እዚህ አኳያ በእርግጥ የተወሰኑ ቦታዎች የተወሰነ እውቀት የሚጠይቁ አሉ፣ ካፒታል የሚጠይቁ አሉ። ግን አልተጠቀምንም እንጂ ብዙ እድሎች አሉ። ባለሀብቶች አሉ። ቅድምም ባየነው ከወላይታ ሶዶ ዩኒቨርሲቲ የመጡ ምሁራን አሉ። ሌሎች ደግሞ በዛ አካባቢ ሊገቡ የሚችሉ ሊደግፉ የሚችሉ በርካታ አማራጮች ስላሉ ህብረተሰቡን በራሱ ትልቅ አቅም ስለሆነ ይሄንን አቀናጅተን በትንሽ ወጪም ደግሞ ማልማት የምንችላቸው ነገሮች አሉ አልተጠቀምናቸውና ከዚህ ጋር ምንም ሳያሳስበን እነዚህ አካላትን ተጠቅመን የበለጠ መዳረሻዎችን ካሰፋን መጠቀም የምንችልበት እድል አለ። መንግስት ለብቻው የሚሰራው ተግባር ከግብ ይደርሳል ማለት ስለማይቻል ከፍተኛ የህብረተሰብ ተሳትፎን ይሻል።